ሰላም ጤና ይስጥልኝ እንደምን አላችሁ የአሹ ዊነር ቤተሰቦች ሁሉ መልካም ነው ወይ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። አሹ ዊነር ቲዩብ መልካሙን ወደናንተ ያመጣል። ዛሬ ጠቅላይ ሚኒስትር ዶክተር አብይ አህመድ የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ ያስተላለፉትን መልእክት ወደናንተ ይዤ መጥቻለሁ። አብራችሁኝ ሁኑ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ገና በሰላም አደረሳችሁ። የኢየሱስ ክርስቶስ የልደት በዓል መለያየት የጠፋበት፣ መከፋፈል የተወገደበት የአንድነት በዓል ነው። ሰውና እግዚአብሔር፣ ምድርና ሰማይ፣ ነፍስና ሥጋ፣ ሰውና መላእክት አንድ የሆኑበት በዓል ነው። ይህንን በዓል የምናከብረውም መከፋፈልንና መለያየትን በማጥፋት መሆን አለበት። ሰውን ተፈጥሯዊ ልዩነቶች አይለያዩትም። ተፈጥሯዊ ልዩነቶች ለሰው ልጆች ከፈጣሪ የተሰጡ ጌጦች ናቸውና የጾታ፣ የቀለም፣ የብሔር፣ የቋንቋ፣ የአስተሳሰብ፣ የአመለካከት ልዩነቶች የፈጣሪን ድብቅ ጥበብ የሚመሰክሩ ጸጋዎቻችን ናቸው። ፈጣሪ ተፈጥሮን ያጸናት በልዩነቶች ውስጥ በሚኖር መስተጋብር ነው። ተፈጥሮ ህብራዊ ሆና በሚሊዮኖች በሚቆጠሩ ልዩነቶች ውስጥ የምትኖር ናት። እነዚህ ልዩነቶች ግን በየራሳቸው ለብቻቸው ለመቆም አይችሉም። ከሌላው ጋር መስተጋብር መስርተው ይኖራሉ። ብቸኝነትና አንድ አይነትነት የተፈጥሮ ጸጋዎቻችንን ያጠፏቸዋል። ህብራዊ መስተጋብር ደግሞ የተፈጥሮን ህልውና ያስቀጥላል። ተፈጥሮ በልዩነትና በአንድነት መካከል የሚኖረውን ወርቃማ አማካይ ታውቀዋለች። የህልውናዋ መሰረትም እርሱ ነው። ተፈጥሮ ፈጽማ ተነጣጥላ መነጣጠል በሚያመጣው መገፋፋት እርስ በርሷ እንዳትጠፋፋ መስተጋብራዊ አንድነቷ ይጠብቃታል። ተፈጥሮ በመሳሳብና በመዋዋጥ በሚመጣ አንድ አይነትነት እንዳትጠፋ ተፈጥሯዊ ልዩ ልዩነቷ ይታደጋታል። ልዩ ልዩነቷ አንድነቷን እንዳይበታትነው፣ አንድነቷም ልዩ ልዩነቷን እንዳይጠቀልለው ተፈጥሮ ወርቃማውን አማካይ ጠብቃ ትኖራለች። የልደት በዓል ይህንን ወርቃማ አማካይ የምናስታውስበት በዓል ነው። በልደት በዓል ሰውና አምላክ፣ እንስሳና ሰው፣ እረኛና ንጉሥ፣ ሴቶችና ወንዶች፣ ሕፃናትና አረጋዊ፣ አንበሳና ጥጃ በአንድ በረት ተገናኝተዋል። እነዚህ ሁሉ በበረቷ ውስጥ ሲገናኙ ሰላምን፣ ይቅርታንና ፍቅርን መሰረት አድርገው ነው። ጠላትነት ጠፍቶ መለያየት ተወግዶ መወቃቀስ ተደምስሶ ቅያሜ ተሰርዞ ነው። ሁሉም በበረቷ አንድ ሆነው በመገናኘታቸው ታሪክ ሰሩ፣ ከበሩ፣ የዘላለማዊ ክብር ተካፋዮችም ሆኑ። ኢትዮጵያ የክብር በረታችን ናት። የተለያዩ ማህበረሰቦች፣ አስተሳሰቦች፣ እምነቶች፣ ባህሎች፣ ታሪኮች፣ ቋንቋዎች፣ ዕውቀቶች ለሚበልጥ ክብር ሲሉ የተሰባሰቡባት በረታችን ናት። እረኞች፣ ነገስታት፣ አረጋውያን፣ ሴቶች ወደ በረቷ ከመጡ በኋላ ከበፊቱ ክብራቸው የሚበልጥ ክብር አግኝተዋል። የሚበልጥ ታሪክ ሰርተዋል። በማንነታቸው ላይ ሌላ ማንነት ደርበዋል። ማንነታቸውን ይዘው በክርስቶስ አንድ ሆነዋል። ኢትዮጵያም እንዲሁ ናት። በኢትዮጵያ በረት ውስጥ ያሉ ብሔሮች፣ ብሔረሰቦች ሁሉ ኢትዮጵያዊነት የሚለውን የአንድነት ክብር ደርበዋል። ይህ ክብር በኢትዮጵያ ታሪክ ውስጥ ላለፉት ኢትዮጵያውያን ለመሰረቱት ብሔሮችና ብሔረሰቦች ብቻ የሚሰጥ ክብር ነው። በነበራቸው ማንነት ላይ የሚደርቡት ማንነት በነበራቸው ክብር ላይ የሚደርቡት የላቀ ክብር ነው። ኢትዮጵያዊነት እንደ ቤተልሔሟ በረት መለያየት፣ መከፋፈል፣ መጠላላትና መቀያየም የሚጠፋባት፣ ህዝቦቿ አንድ ሆነው ታሪክ የሚሰሩባት ናት። ይህን አንድነት ለመበተንና አዲስ ጠላትነትን ለመትከል የሚጥሩ የሄሮድስ ቢጤዎች መኖራቸው አይቀሬ ነው። የበረቷ ብርሃን ያስጨንቃቸዋል። የበረቷ ክብር ያስፈራቸዋል።
የበረቷ አንድነት ይቆራቁራቸዋል። የበረቷ ፍቅር ሰላም ይነሳቸዋል። ይህን ልዩ ፍቅር፣ ይህንን አንድነት፣ ይህንን ሰላምና ፍቅር ለመተናኮል ሄሮድሳውያን ሰይፋቸውን ያነሳሉ። ክርስቶስንም ድንግል ማርያምንም ዮሴፍንም ሰሎሜንም እረኞችንም የጥበብ ሰዎችንም አያገኟቸውም። ሰይፋቸው የሚያርፈው ምንም በማያውቁ የቤተልሔም ሕፃናት ላይ ነው። ሐዲሳን ሄሮድሳውያንም በአካልና በወሬ የሚሰነዝሩት ሰይፍ የሚጎዳው በአካልና በአእምሮ ሕፃናት የሆኑትን ነው። የሚያልቁትና እያለቁ ያሉት ሕፃናቱ ናቸው። አድገን ተምረን ወላጆቻችንን እንረዳለን፣ ለሀገር ለወገን እንተርፋለን ብለው የሚጓጉ ሕፃናትና ወጣቶች ናቸው እየተጎዱ ያሉት። ሄሮድሳውያን ደግሞ ለልጆች አያዝኑም። ሄሮድስ ምንም ያህል ሰይፍ ቢመዝ፣ ምንም ያህል ሕፃናት ቢጎዳ፣ ምንም ያህል ለጊዜው ችግር ቢፈጥርም የክርስቶስን ተልእኮና ጉዞ ግን አልገታውም። ሄሮድስ ክፉ ታሪኩን ትቶ ጠፋ። ክርስቶስ ግን የዓለም ብርሃን ነው። የቤተልሔሙ ብርሃን ለዓለም ተርፏል። የቤተልሔሙ ፍቅርና አንድነት ለዓለም ተርፏል። የቤተልሔሙ ሰላምና ይቅርታ ለዓለም ተርፏል። ሄሮድስ ግን የለም። ለዚህ ነው ሄሮድስና ከሄሮድስ ጋር መቆም ከጊዜያዊ ትርፍ ያለፈ ነገር አያስገኝም የምንለው። የበረቱ ዜጎች መሆን ጊዜያዊውን ፈተና የሚያሻግር የላቀ ክብር አለው ብለን የምናምነው። በቤተልሔም የዛሬ 2000 ዓመት የተፈጸመውን አስደናቂ ታሪክ ለማሰብ ዛሬም ብዙዎች በየዓመቱ ሚሊዮኖች ወደ ቤተልሔም ይጎርፋሉ። በህብረ ብሔራዊነት ያገኘናቸውን ጸጋዎች ይዘን ኢትዮጵያዊ አንድነታችንን ካጸናን፣ ልዩነት መለያየት፣ አንድነት መጠፋፋት አለመሆኑን ካስመሰከርን፣ ሄሮድሳውያንን ተሻግረን ለትውልድ የሚተርፍ ታሪክ እንሰራለን። ሚሊዮኖችም ይህንን ታሪክ ለማየት እንደ ቤተልሔም ወደ ኢትዮጵያ የሚጎርፉበት ዘመን ሩቅ አይደለም። መልካም የልደት በዓል ይሆንልን። ጠቅላይ ሚኒስትር ዶክተር አብይ አህመድ። የአሹ ዊነር ቤተሰቦች ከላይ ያነበብኩላችሁ ጠቅላይ ሚኒስትር ዶክተር አብይ አህመድ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ገና ያስተላለፉት መልእክት ነው። ይህ መልእክት በጣም ጠንከር ያለና የሚገርም ሐሳብ የያዘ መልእክት ስለሆነም ወደ እናንተ አምጥቼዋለሁ ማለት ነው። እንግዲህ ይህንን መልእክት የሰማን ሁሉ ከሄሮድሳውያን መቆጠብ እንዳለብን፣ ለሀገራችን ማሰብ እንዳለብን ብርቱ የሆነ መልእክት ነውና ሁላችንም ለሀገራችን ልንጸልይ፣ ከሀገራችን መሪዎች ጎን ልንቆም፣ በድካማቸው ከጎናቸው ልንሆን ይገባል እላለሁኝ። ሀገራችን ኢትዮጵያ አሁን ያለችበት ሁኔታ የብዙዎቻችንን ፍላጎት የምታሟላበት ሳይሆን ወደፊት ግን ጥሩ ተስፋን የምትሰጥበት ሁኔታ ነው ያለው። በዚህ ሁኔታ ላይ ሆና ታዲያ ለሀገራችን ምን አበረከትን ብለን መጠየቅ ያለብን ይመስለኛል። ሁላችንም ነገሮች ሲነሱ ወይንም ደግሞ አንድ የሆነ ረብሻ ሲነሳ ከማጋጋል ይልቅ ያንን ነገር ለማብረድ ምን ያህል እየሰራን እንደሆነ ይህን ጥያቄ ለራሳችሁ እንድትጠይቁ ትተውላችኋለሁ። ከዚሁ ጋር በተያያዘ ደግሞ የፊታችን ግንቦት በሚደረገው ሀገራዊ ምርጫ እግዚአብሔር ጥበቃን እንዲያደርግ፣ ለህዝባችን ጥበቃን እንዲያደርግ፣ ምንም አይነት ደም መፋሰስ እንዳይኖር፣ ይህ ሀገራዊ ምርጫ በሰላም እንዲጠናቀቅ፣ የተሸነፉ በሰላም እንዲያስረክቡ፣ ያሸነፉ ደግሞ በሰላም ሀገሪቱን እንዲመሩ፣ ሰላማዊ የሆነ ምርጫ እንዲሆን ሁላችንም ኃላፊነት አለብን። ኃላፊነታችንን ለመወጣት ደግሞ ዛሬ ከጊዜያችን ላይ በመቆጠብ በእግዚአብሔር ፊት በርከክ በማለት በመጸለይ ይህንን ሀገራዊ ምርጫ ሰላማዊ ሆኖ እንዲያልቅ ሁላችንም የበኩላችንን ኃላፊነት እንድንወጣም ማሳሰብ እወዳለሁ። እስካሁን አብሬያችሁ የነበርኩት እኔ አሹ ዊነር ነበርኩኝ። መልካሙን ሁሉ እመኝላችኋለሁ። በእኔ በዩቲዩብ ላይ በማቀርባቸው ማንኛውም አስተያየት ካላችሁ በኮመንት ላይ አስቀምጡልኝ። ማሻሻል ያለብኝን አሻሽላለሁ፣ መጨመርም መቀነስም ያለብኝን ነገር ሁሉ እቀንሳለሁ፣ እጨምራለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ። ተባረኩ።